ብሩኬ ሊያገባ ነው ብሎ የዛን ቀንማ መደምም ጨፍረው አሁን መሰረግ የሚችሉት በአሁን ሰዓት እንደ ሐሰን አይነቶች እንደነ ሚፍታህ አይነት ነው እንጂ ብሩኬ ሊሰረግ አይችልም። ብሩክ ሰርግ ሊያረግ ነው ምናምን ስትሉ ስለሰማሁኝ ነው። አሁን እኮ ጾም ነው እኮ የገና ጾም ነውና ክርስቲያን ሊጋባ አይችልም። እና ደግሞ ዛሬ የሆነ የሰርግ ቪዲዮ ለቀው እኛ የጠበቅነው ሌላ እኛ የሆነው ሌላ። ያው ከጓደኞቹ ጋር ነበረ ብሩኬ ማለት ነው። ያው እንግዲህ ሚፍታህ ጓደኛው ነው ታውቃላችሁ፣ ለቅመሟም መከታ ነው። ስለዚህ ሚፍታህ ጓደኛ የሆነ ለብሩኬም ጓደኛው ነው፣ እዛ ቦታ ላይ መገኘት አለበት። እንዲሁም እንደምታውቁት ሙቤም ጓደኛ ነው። ሰው ተገጣጥሞ ነው የሚሆነው እንጂ እኛ የጠበቅነው ሌላ የሆነው ሌላ ስትሉ ገርሞኛል እኮ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው ማለት ነው። ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ምን ልላችሁ ነው የፈለኩት ነገር ማለት ነው። በጣም ገርሞኝ ማለት ነው። የገረመኝ ነገር ምንድነው? ሰፕራይዙ በጣም ሆዴን ቆርጦታል። ስራ መስራት አልቻልኩም። የማዳሜን ዕቃ ጨረስኩት። ብዙ ነገር እየተባለ እየተፖሰተ ነውና መታገስ አለባችሁ እናንተ። ቅመሜም እኮ እንደዚህ ናት። ሰፕራይዝ አለ ስትባል ማለት ነው በጣም በቃ ካልነገራት ሆዴን ቆረጠኝ ፈለጠኝ ነው የምትለውና እናንተም ደግሞ ልክ እሷን አስታውሳችሁኝ ማለት ነው። ሲቀጥል ደግሞ ቡታጅራ ላይ እኔ የሚሄዱ አይመስለኝም። እኔ እንደውም ያልኩት ምንድነው ምክንያቱም ለእናቱ የሚያማክረው ነገር ጊዜ ያስፈልጉት ለዛ ይሆናል። ሀይሚ አሁን እዛ ካለች ግዴታ እሷ ማግኘት አለብኝ ብሎ ይጨናነቃል። ነገር ለእሷ ያስባል፣ ብቻዋን ናት ምናምን ብሎ ያስባል። እና እዚህ ግን ትቷት ከሄደ እዚህ ጉዳዩን ፈጽሞ እዚህ ለማምጣት ነው የሚያስበው እንጂ በመካከል የሆነ እናቱ ጋር የሚወስደው የሚነጋገረው ጊዜ ካለ በቅርብ ጊዜ የሆነ ሀሳብ ካላቸው የሽምግልና ሀሳብ ካላቸው ከእናቱ ጋር ለማውራት ጊዜ ያስፈልጉት ነው ብዬ ነው ያሰብኩት እንጂ ግዴታ አሁን ያገባል አላልኩም። ምን ነው ብሩኬ በቡና ነው እንደሚያገባው? ቡና ነው መቼስ አሁን ላይ በክርስትና የሚቻለው ቡና ነው የሚፈላው። እንደ ሃፒ በርዝዴይ በብርቱካን በሙዝ አስባችሁት ነው? አረ አይመጣውም ጋይስ። አሁን ሰርግ የለም የሃይሚና የብሩኬ አሁን ሰርግ የለም። ሽምግልና ቢሆንም እንደው ፈጠኑ ከተባለ ጠር ላይ ማለት ነው። አሁን የገና ጾም ነው ቤተሰቦች ማለት ነው። እና እኔ ይጋባሉ ሽምግልና ይልካል አይደለም ያልኩት እንጂ ከእናቱ ጋር ማውራት የፈለገው ነገር ካለ ሀሳብ ካለው ነው ያልኩት። ሲቀጥል ደግሞ ዛሬ ሰርግ ቦታ ላይ ተገኝቷል። እሱም የሚፍታህ ጓደኞች ናቸው ያገቡት ማለት ነው። በመኪና ይዘውት ሄዷል። እንግዲህ የጓደኛ መኪና ሲኖር ያው እንደዚህ ነው፣ ግድ ነው። አንድ ቤት እየኖሩ አብረው እየበሉ እየጠጡ ግዴታ ነው። እንኳን የሶሻል ሚዲያ ጓደኛ ሆናችሁ ጀስት ደግሞ ሞር በቃ እነሱ ተዋውቀዋል አሁን ማለት ነው። ስለዚህ ይመስለኛል ሊሸኛቸው ሄዶ መሰለኝ እንግዲህ በዚህ አጋጣሚ ማለት ነው። ያው አንድ አይነት ልብሱን ለብሶ በዛው ስለሄደ እሷ አንተ እዛ ለመሄድ ነው ወይ ሀይሚን ቡታጅራ ለሄድ ነው ወይ ያልከው ብላችኋልና ለሰርግ ለመሄድ ነው ቡታጅራ ሀይሚ ትቅር ያልከው ምናምን ሳታዩ ሰው መንፈግ እርግጠኛ ነኝ ሰርፕራይዙን በጣም ተኮሩበታላችሁ። እሱ ያው ሰርፕራይዝ ሲያደርግ ሀይሚ የሚያረገውን ነገር እንድታቅ ስለማይፈልግ ብቻ ነው። ሌላው ደግሞ ምን ልላችሁ ፈልጌ ነው እንግዲህ ዛሬ የተሞሸሩት የእስልምና እምነት ተከታዮች እኔ አንጃ ቲክታክ ላይ ምናምን ፎቶቸው ወንዱንም አይቻለሁ። እኔ አላቃቸውም በእውነት ለመናገር ማለት ነው። እና ምን መሰላቸው አንዳንድ ጊዜ ማንም ሰው የሆነ ቲክታክ ላይ ከሆነ ኢንስታግራም ላይ ከሆነ ሊደለት ይችላል። ዩቲዩብ ላይ ግን ቪዲዮ አምጥታችሁ የምትሰሩ ሰዎች አንዳንድ አሁን የእስልምና እምነቶች ሚዲያ ላይ ፎቶቸው እንዲወጣ የማይፈልጉ አሉ፣ አንዳንድ ሰዎች ማለት ነው። በዛን ሰዓት የእናንተ ቻናል ይመታባችኋል። የሆነ ነገር ቢያረጉ እነሱ የእናንተ ቻናል ስንት የለፋችሁበት ትቀጡበታላችሁ። ገባችሁ? እነሱ የማይፈልጉ ከሆኑ በተለይ ሚዲያ ላይ የሌለ ሰው ማለት ነው። ሚዲያ ላይ ያለ ሰው ችግር የለውም፣ ያኔ ምንም ቢሆን ምን ችግር የለውም። ግን እንደዚህ አዳዲስ ጓደኛ ስትመጡ ገና ለገና ከብሩክ ጋር አየነው የሆነ ብሩክ ያለበት ቦታ ከነሱ ጋር ከሆነማ እኛም ይመለከተናል ብላችሁ የሆነ ፎቶ የምትፖስቱ ሰዎች፣ ቪዲዮ የምትሰሩ ሰዎች ራሳችሁን መጠበቅ አለባችሁ። ቢያንስ ተቆርጦ የሚወጣ አጭር ነገር እንኳን ቢሆን ሲሆን ባሰሩ ጥሩ ነው። ሚዲያ ላይ ያልወጣ በተለይ የእስልምና እምነት ተከታይ ሴቶች ነገር ካያችሁ በሰርግ በምናምን እዛ ፕሮግራሙ ላይ ሊኖር ይችላል። ግን ያ ፕሮግራም የሆነ ሰዓት ሊጠፋ ይችላል። በዛን ሰዓት ግን እናንተ ቻናላችሁ ሊጎዳ ይችላል። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። እና ሙቤና ሚፍታህ ናቸው ይሄን ቪዲዮ የፖስቱት ኢንስታግራም ላይ። በእርግጥ አላቅም ሊለቀቅም ላይለቀቅም ይችላል። እንደ ሀሳብ
እኔ ለትናንሽ ዩቲዩበር ለምሰሩ እህቶቼ ይሄ መልእክቴ ነው። የሆነ ነገር ሳታጣሩ ቶሎ ብላችሁ የጠበቅነው ሌላ የሆነው ሌላ ብላችሁ ገና ለገና ለቪው ብላችሁ ትክክለኛ ነገር ማውራት አለባችሁ። አጋጣሚ ሆኖ ይሄ ቪዲዮ ተለቀቀ እንጂ ብሩክ እኮ ለዚህ ይሁን ለምን ይሁን ይሄ ቪዲዮ መቼ እንደተሰራ የብሩኬ ሰርፕራይዝ መቼ ቪዲዮ እንደተጫነ አላወቃችሁም። ግን ትናንትና ስለሰማን ዛሬ ይሄን ነገር ስላያችሁ እንዲህ ብላችሁ ብሩኬን መውቀስ አትችሉም፣ እውነት ለመናገር ማለት ነው። ሌላው ሲቀጥል ሀይሚዬ ብሩክ እንደ ዛሬ ሊሄድ እንደ ትናንትና ቀለበቱን የጣልሽው እንዳትባል እዛ መድረክ ላይ ሲሆን እሱ ቀለበቷን አውልቃበታለች ተብሎ እንዳይጠየቅ አርግልኝ ብላ በሙድ አስደረገችው። እንዴ ከመጀመሪያው ራሱ አስቡ አይደል እንዴ ያደረገላት? ቤተሰብ እኔ እኮ እንዴት ነው የምታስቡት? ልጅቷ ስራ በቃ ወርቁን ጣቷ ላይ እየተንከባከበች ቁጭ ትበላችሁ፣ ወርቁን እያየ ትደንስላችሁ። እኔ እኮ ግራ ግብት ነው የሚለኝ አንዳንድ ሰዎች አስተሳሰብ በጣም ነው የምትገርሙኝ ማለት ነው። እና ደግሞ እንዲህ ብለሽ ለሀይሚ እውነቴን ነው እንዴ ምንም አይመለከታችሁም። እሷ ታሳዝኑኛላችሁ ስላለች እናንተ የምታሳዝኑ ሰዎች ናችሁ እንዴ? ሰደብሻት ሀይሚ ላላችሁኝ ሰዎች እንዴ ስድብ እንደዚህ ነው እንዴ? እናንተ ሳትመከሩ ሰው ለመምከር አትሞክሩ። እኔ ማለት ነው እንኳን አይደለም የብሩኬን ንግስት ማለት መስራት ያለብኝ መናገር ያለብኝ ነገር እናገራለሁ። ግን እኔ የምናገረው ነገር እናንተ ወደ ስድብ ወስዳችሁ የምታንጓጥጹ ምናምን ከሆነ አይ ዶንት ኬር አባውት ምንም አይመስለኝም። በሚሰራው ቪዲዮ ላይ ግን ሀሳብ ሰጣለሁ። በቃ ሀሳብ መስጠት ያ ስድብ ከመሰላችሁ ደግሞ የራሳችሁን አመለካከት መውሰድ ትችላላችሁ ማለት ነው። ሌላው ሲቀጥል ማንም ሰው የራሱ ቦታ ላይ ላለው ለራሱ ነው ክብር የሚሰጠው ማለት ነው። እናንተ እኮ እንደ ሀሳብ እንደ ምክርም ሊሆን ይችላል የመከራችኋት። አልቀበልም ካለች መብቷ ነው አይደል እንዴ? መብቷ ነው። ምክንያቱም ሁሉ ነገር በራሷ ሀሳብ በራሷ እርምጃ ነው የምታደርገው። ወደ ቪዲዮ ይዛ እስከመጣች ድረስ ደግሞ ሰው ሀሳብ መስጠቱን አይተውም። ስለዚህ የኛ ውድ ቤተሰቦች ሀሳብ ሰጣችሁ ለሀሳባችሁ መልስ ሲሰጣችሁ መንጣጣት የለብንም ብዬ አስባለሁ። እኔ እንደዛ የሚል ነው ሀሳብ የሰጠሁትና አንቺ ደግሞ ሁሌ ሃይሜን ዝቅ ማድረግ እኔ ዝቅ ስላረኳት እሷ እንደሆነች ዝቅ እኮ አትልም። እኔ ባረጋት ማለት ነው። ግን እኛ እመኑኝ ለነ ብሩኬ የምንሰራው ቪዲዮ ማለት ነው ለኛም ለነሱም ነው አድቫንቴጁ። ግዴታ ለኛ ብቻ አድቫንቴጅ አይምሰላችሁ ማለት ነው። አሁን በነ ብሩኬ ቪዲዮ የሚሰራ ሰው ሁሉ ቪዲዮውን ጨርሶ ያያል። ጨርሶ ካላየ ምን እንዳሉ ሀሳቡን መናገር ማውራት አይችልም። ግን ቲክታከሮችስ ማለት የሚወዷቸው የሚያፈቅሯቸው ሰዎች ሊያዋቸው ይችላሉ ጨርሰው ማለት ነው። የሆነ አንዳንዴ የምትወዱት ሰው ስታዩት ልቅ የሚል ቪዲዮ አለ። እንደዛ የሚወዷቸው ሰዎች በጣም ብዙ ናቸው። ይሄንን ስላችሁ ማለት ነው ቤተሰቦች። ግን አንዳንዱ ደግሞ አልፎ አልፎ ያይና ወይ ይሄ ነገር ነበር እንዴ ብሎ ኮሜንት ስር የሚጽፋል እኔ ጋር ማለት ነው። ቪዲዮን ሳይጨርሱ የሚያዩዋሉ ማለት ነው። ከዛ ከኛ ጋር ሄደው እንደገና ያዩታል። ስለዚህ የኛም በነብሩኬ ቪዲዮ መስራት በተለይ ወደ መጨረሻ ያለውን አካባቢ አምጥታችሁ ሀሳብ አስተያየት ስትሰጡ ይሄ ደግሞ የት ነው የተለቀቀው በማን የተለቀቀው ተብሎ ኮሜንት የሚጽፍ ሰው አለ። የምሬን ስነግራችሁ ማለት ነውና የኛ ትናንሽ ዩቲዩበሮች ለነብሩኬ ጠንቅ አይደለንም። ጥቃቅን ዩቲዩበሮች ከምድር ያጥፋችሁ የምትሉ ሰዎች አላችሁና እግዚአብሔር ልቦና ይስጣችሁ። እኛ ምንም አላረግናቸውም። ምን ሃይሚና ብሩኬን እኛ በመሃል በተለይ መሃል ላይ ያለውን አምጥታችሁ ቪዲዮ የምትሰሩ ሰዎች ለነሱ ነው በጣም ጥቅሙ። የሚሰራው ሰውም ይጠቀማል በነገራችን ላይ ማለት ነው። እና ያን ያህል ደግሞ ቤተሰቦች አይክፋችሁ፣ ምክንያቱም ያዩላችኋል። በጣም አንዳንድ ሰው ይሄ የት ነበር ብሎ ጥያቄ ይጠይቃል። ስለዚህ ያንን ቪዲዮ ጨርሶ ካየው ለምን እዛ ቤት ሄዶ ይጠይቃል። እና እንደዛ ነው። ሲቀጥል ደግሞ ትናንትና የሆነ ልጅ ከቡታጀራ ስጦታ ልስጥ ያለ ልጅ ነበር። ስለ ስጦታው ደግፌው ስጣት ብዬ ነበር እኔ ለሃይሚ ማለት ነው። እንዴት ነው የምታስቡት ግን? ምንም እኮ ያጣላል። ስጦታ መስጠት እንዴት ነው የሚያጣላው? ቆይ በስጦታውን ብሩኬ ተጣልቶ ያውቃል? ብሩኬ ኧረ የማይባል ነገር አንዳንዴ ያናወራ ቤተሰብ ስጦታ መስጠት ምንድነው ኖሩ? እነ ብሩኬን ተዋቸው። እነ ብሩኬ እናንተ ራሳችሁ እርስ በራሳችሁ ኦዲየንሶቹ ስለምትቀናኑ ተውት፣ እነሱን ተዋቸው። ሌላ አርቲስቶች ማለት ነው ስጦታ ተሰጥቶ አያውቁም። ተለያይተው አሁን የሆነ ባልና ሚስት ሆነው እሱ እንደው በጣም የሆነ ከፍ ያለ ስጦታ ተሰጥቶ አያውቅም። አይታችሁ አታውቁም? በፊልም ደረጃ በምንም ደረጃ አይታችሁ አታውቁም? እስኪ እንደዛ ብላችሁ አስቡት። እኔ እኮ የብሩኬ ደጋፊዎች ማለት ነው እርስ በራሳችሁ ትቀናላችሁ። እኔ ምን እንዴት እናስረዳችሁ? ሁላችሁም እኮ ናችሁ። ይሄ ቅናት ደግሞ ማለት ነው ዘለቄታ ይሁን መንፈሳዊ እንዳይሆን ማለት ነው። ማለት ምቀኝነት እንዳይሆን መንፈሳዊ ይሁን ለማለት ፈልጌ ነው ቤተሰቦች። እና ወደ ራሳችሁ ተመለሱ። ስጦታ መስጠት ምንም ስጦታ ሰበብ ያመጣል ምናምን ምንም
ለስራ ፈልገው ሳይሆን ሲጀመር ብሩኬና ሃይሚ ህይወት ውስጥ ማለት ነው ከአሁን በኋላ ምንም አይነት የጸብ ምክንያት የለም። ትናንትና ለ3 ቀን ሄጄ ልምጣ ሲላት አረ እንዴት አልችልም ማን አለ እዚህ ምን አለኝ አለችው። ስለዚህ ያንን ሁሉ ሳምንቱን ሙሉ ራሱ አሁን ብሩክ ሳያወራት ብትቀመጥ ሃይሚ በሯን ዘግታ ወይ ካሜራ አታብሩብኝ ወይ ደግሞ በቃ ታለቅሳለች በእርግጠኝነት ማለት ነው። ይሄንን ስላቸው አይክፋችሁ። ይሄ እኛ ሴቶች በቃ የሆነ ነገር ከከፋን በእንባችን ነው የምንወጣው። ራሴም ጭምር ከከፋኝ እኔ አሁን በር ዘግቼ ማለቅስበት ጊዜ አለ። ሴትዮ ስታናድደኝ፣ ልጆቹ ሲያናድዱኝ እግዚአብሔር አሁን ሃይሚ ታለቅሳለች ስላልኩ ማለት ነው እናንተ እኔ እንደ ጠላትነት አትዩት። እኔ ራሱ ከከፋኝ እንኳን ቪዲዮ ላይ ልወጣ አለቅሳለሁ። በሚከፋይ ሰዓት ይወጣልኛል። ከዛ ማለት ከዛ ሰላም ሆናለሁ። እና ሃይሚም አሁን ብሩኬ ካጠገቧ ቢሄድ እንደዚህ አይነት አቋም አትቋቋም አትችልም። በተለይ አሁን አብረው ሆነው በተለይ እስከዛሬ ያን ቤቷ ነው ቢያኮርፋትም በዛት ይደውልልኛል እንደዚህ ይሆናል ብላ ዝም ብላ ልትሄድ ትችላለች። ነገሮቹ ልትጽናና ትችላለች። አሁን ላይ ግን አንድ ላይ ስትሆኑ እንዴ በጣም እንኳን አይደለም ብሩኬ ሚፍታህ ቢያኮርፍ ለራሱ በጣም ነው የሚጨንቀው። አንድ ቤት ሆናችሁ ማለት ነው። በጣም ይደብራል። ገባችሁ አይደለ? ሶ ያንን ነገር ነው ማገናዘብ ያለባችሁ። የሚሰሩትን ቪዲዮ ነው ማገናዘብ ያለባችሁ። ሰውን ከመፎተታችሁ በፊት ይሄ ሰው ምን ሊያረግ ፈልጎ ነው ምን አስቦ ነው እንጂ አሁን ዛሬ ብሩኬን እዛ የነሚፍታህ ጓደኞች ጋር ስላየ ሲያጨበጭብ እንዴ አንተ እዚህ ለመሄድ ነው ወይ ሃይሚን ሳትይዛት እንዲህ ሳትላስ? ኧረ ይደብራል። እንደዚህ ቤተሰብ እንተሳሰብ። አመሰግናለሁ ባይ